መንግስትም ታጣቂዎች ጋር የሚያደርገው ከባድ ውጊያ ነው። ፋኖ እንዳልመረጥ አድርጎኛል። ምርጫ ሳይሆን ቅርጫ ነው። አሸንፋለሁ ባልል ኖሮ አልወዳደርም ነበር። አማራው ከቦታ ቦታ ተዘዋውሮ የመስራት መብቱ መከበር አለበት። ማን እንደሚወዳደር አላወቁም ነበር እዛ አውቃለሁ፣ ግን ለዚህ ሰው ቦታው እንደተለቀቀ ነው የማላውቀው። በየቦታው ሻይ ቡና ለማለት ጓደኞች ጋር ስገባ ሰላዮች ምናምን አጠገቤ አይጠፉም። በነገራችን ላይ አበባው ደሳለው እባላለሁ። ኃላፊነቴ ደግሞ በሕዝብ ተወካዮች ምክር ቤት አባል ነኝ። እንዲሁም የምክር ቤት ጉዳዮች አማካሪ ነኝ። መልካም። እንግዲህ ከሰባተኛው ጠቅላላ ምርጫ ማግስትን የተገናኘ ነውና እንደው እንደ መንደርደሪያ እንደሆነን ከአብን ለምን ለቀቁ ከሚለው ጥያቄ እስኪ እንጀምር። በእርግጥ የተለመደ ጥያቄ ነው። ይሄ ጥያቄ በጣም የተደጋገመ ነው፣ ግን መመለስ ያው ስላለብኝ ከአብን ያው ፓርቲው የተነሳለትን ዓላማ ማሳካት ስላልቻለ በተሳሳተ መንገድ እየሄደ ነው ብዬ ባመንኩበት ሰዓት ነው የለቀኩት። ለህዝቡ ቆማለሁ፣ የህዝቡን ችግሮች እፈታለሁ ብሎ ተነስቶ ነገር ግን የሄደበት ያለ መንገድ ደግሞ የህዝቡን ችግር ይፈታል ብዬ ስላላመንኩ ነው ከአብን የለቀኩት። ምን አስባችሁ ነበር መጀመሪያ ላይ አብን የተቀላቀላችሁትና ምንስ ጎድሎ ነው ከዚያ የወጣችሁት? በርካታ ጥያቄዎች አሉ። የአማራ ህዝብ የሚያነሳቸው ጥያቄዎች በወቅቱ ሁሉም ህዝብ በአሁኑ ሰዓት የራሱ ፓርቲ አለው። የኦሮሞ ጠንካራ ፓርቲ አለው፣ የትግራይም ጠንካራ ፓርቲ ነው አለው። አማራውም እንደዛ የብሔር ተኮር ፓርቲ ያስፈልገዋል ብለን የተነሳ ነው። ህዝቡ የሚያነሳቸው ጥያቄዎች አሉ። ለምሳሌ ድንበር አካባቢ የሚያነሳቸው ጥያቄዎች ነበሩ። የወልቃይት፣ የራያ፣ የደራ፣ የመተከል ጥያቄዎች ነበሩና እነዚህ ጥያቄዎች እንዲመለሱ ነው አንዱ ጥያቄያችን። ሌላው ደግሞ አማራው ከቦታ ቦታ ተዘዋውሮ የመስራት መብቱ መከበር አለበት። በተለያዩ ክልሎች ክልል አይደለም ውጣልኝ ይባል ነበረ። መንገድ ላይ የተለያዩ ችግሮች ይደርሳሉ። ከዚህ አኳያ የአማራ ህዝብ በወርድና በቁመቱ ልክ በኢኮኖሚ በማህበራዊና በፖለቲካዊ ጉዳዮች ሊጠቀም ይገባል፣ የሚገባውን ጥቅም ሊያገኝ ይገባል ነው። በዛ ተጨቁኗል፣ ከፍተኛ በደል ደርሶበታል። ባለፈው ትርክት አማራውን እንደ ጨቋኝ አድርጎ የመቁጠር ነገር ነበረ። በዛም ብዙ መከራ ደርሶበታል። ያ ነገር ሊደገም አይገባም በሚል ነው። አብን እንግዲህ ያው ቀደም ብለው እርሶም እንዳነሱት የአማራን መሰረታዊ ጥያቄዎች ለመመለስ እንደተቋቋመ አንስተዋልና በቀጥታ ከአብን ወይም ደግሞ ብሔር ተኮር ከሆነ ፓርቲ ወደ ኢሃፓ ነው የተሸጋገሩትና ኢሃፓን ለምን መረጡ? እሱን ልሸጋገርበት የቻልኩበት ምክንያት በአሁኑ ሰዓት በአማራ ክልል ሰላማዊ ፓርቲ ለማካሄድ ምቹ ሁኔታ የለም። የሚታወቀው የጫካ ትግል ነው። ትኩረቱ በሙሉ የጫካ ትግል ነው። መንግስትም ከታጣቂዎች ጋር የሚያደርገው ከባድ ውጊያ ነው። በዛ ውስጥ ሰላማዊ ትግልን ማራመድ አይቻልም። እኔ ያለሁት አዲስ አበባ ነው። አዲስ አበባ ላይ ደግሞ የተመራጭ የሆነው የትግል አይነት ብሔር ተኮር ትግል ሳይሆን የዜግነት ፖለቲካ ነው። የተለያዩ ብሔር ብሔረሰቦች የሚኖሩባት ከተማ ናት። ሁሉም ብሔር ብሔረሰቦችን ያማከለ ትግል ማድረግ ይገባናል። ኢሃፓን የመረጥኩበት ምክንያት ደግሞ እንደሚታወቀው ጠንካራ ታጋዮች የወጡበት ፓርቲ ነው። ለተራ ጥቅም ብለው ለተራ ኢኮኖሚ ጉዳይ ብለው ህሊናቸውን የማይሸጡ ለመስዋዕትነት ዝግጁ የሆኑ አባላት የነበሩበት ፓርቲ ስለሆነ አሁንም ጠንካራ ትግል የሚያደርግ በተከታታይ መግለጫዎችን ስለተጨቆነው የኢትዮጵያ ህዝብ አጠቃላይ የሚያነሳ ፓርቲ ስለሆነ ነው ኢሃፓን የተቀላቀልኩት። ትብብር ለኢትዮጵያ አንድነት የሚል ግንባርም እንደዚሁ ፈጥራችሁ ነበርና ትብብር ደግሞ በዛ ውስጥ ይገኛልና ነገር ግን ወደ መጨረሻ አካባቢ ትብብር ራሱ ውስጣዊ መከፋፈል እንደነበረበትና ከምርጫው በኋላም ደግሞ ውጤቱ እንደማይቀበል ሲገልጽ ነበርና ይሄ ከምን የመነጨ ነው? በጣም ጥሩ። ትብብር ለኢትዮጵያ አንድነት እንግዲህ የአራት ፓርቲዎች ቅንጅት ነው። ኢሃፓ አለ፣ እናት፣ መኢአድና አማራ ጊዮናዊ ንቅናቄ ነው።
እንግዲህ ከዛ ውስጥ የአማራ ጊናዊ ንቅናቄ ሊቀመንበሩ የተለያየ መግለጫ ሲያወጣ ነበር። ይሄም የፓርቲ ኃላፊዎች ጋር ሳይነጋገር በራሱ የሚያወጣቸው መግለጫዎች ነበሩና ምናልባት ክፍፍል ያልከው ከዚያ አንግል አኳያ ነው መሰለኝ። ያ ነው ከዚያ አኳያ ነው እንጂ ሌሎች ሶስቱ ፓርቲዎች አሁንም በጥሩ ጥንካሬ በጥሩ ውህደት እየሰሩ ይገኛሉ። በዚህ በሰባተኛው ጠቅላላ ምርጫ አሸንፋለሁ የሚል ግምት ነበሩት? አዎ አሸንፋለሁ ባልል ኖሮ አልወዳደርም ነበር። ራሴን ከምርጫው አገል ነበር። ሙሉ እምነት ነበረኝ እንደማሸነፍ። ለምን ሳይሳካልዎት ቀረ? ብዙ ፋክተሮች አሉ ሳይሳካ የቀረበት። እንግዲህ ምንድነው አንደኛው በአሁኑ ሰዓት ያለው ምርጫ ሳይሆን ቅርጫ ነው የሚል አባባል አለ። አሁን በሶሻል ሚዲያው እንደዛ ስለሆነ ነው፣ ኮታ ስለሆነ ነው በየቦታው ይሄ ፓርቲ እዚህ ቦታ ላይ ማሸነፍ አለበት፣ የግል እጩም ከሆነ ይሄ እጩን ማሸነፍ አለበት። ለዚህም የመንግስት መዋቅር አለ። የመንግስት መዋቅር ከላይ እስከታች ያሉ አመራሮች ተልእኮ ተሰጧቸው ያንን ፓርቲ ወይም ያንን ሰው ያስመርጣሉ። ይህን ያክል ሰው አሳምኑ፣ ካርድ አስወጡ፣ በመጨረሻ በምርጫ ቀንም ወስዳችሁ ጠርንፋችሁ አስመርጡ የሚል ትዕዛዝ እንደተሰጠ መረጃውም ማስረጃውም አለኝና ከዚህ አንግል አኳያ ነው። እንደ አጋጣሚ ነው የምወዳደርበት ምርጫ ክልል ላይ ለዛ ሰውዬ ቦታው እንደተለቀቀ ሙሉ መረጃ የለኝም። እንደሚታወቀው የተወዳደርኩት አዲስ አበባ ምርጫ ክልል 11 ማለትም 6 ኪሎ መነን፣ ሽሮ ሜዳና እንጦጦ አካባቢ ነው። የገዢው ፓርቲ ተወካይ አልነበረም በምርጫ ክልሉ እና ነፃ እንደሆነ አድርጌ ነበር የወሰድኩት። ንግግሮችም የነበሩት ከፓርቲያችን ጋር ኮታ አንፈልግም እኛ ግን ነፃና ፍትሃዊ ምርጫ አድርጉት የሚል እንደሆነ ነው እና ነገር ግን እንደዛ እንዳልሆነ ለዚህ ለግልጩ ከኔ ጋር ይወዳደር ለነበረው አንድ ግልጩ ቦታው እንደተለቀቀ ነው አሁን ባለቀ ዛት የተረዳሁት። በፊት ግን ሙሉ መረጃው የለኝም፣ ጭምጭምታ ነበረ፣ ግን እርግጠኛ ስላልሆንኩ ወደ ውድድሩ ገብቻለሁ። ማን እንደሚወዳደር አላወቁም ነበር? እዛ አውቃለሁ፣ ግን ለዚህ ሰው ቦታው እንደተለቀቀ ነው የማላውቀው። አንዳንዶች ምናልባት ገዢው ፓርቲ ለእርሶም ጭምር ቦታ እለቃለሁ የሚል ቃል ገብቶ ነበር የሚል ሀሳብ ይነሳል። እውነት ነው እሱ ነገር? በፍጹም ገዢው ፓርቲ ለአንተ ቦታ ለቅቄያለሁ የሚል ነገር አልነገረኝም፣ አልተነጋገርንም ከገዢው ፓርቲ ጋር። እንዲሁ ዝም ብሎ አመራሮች ግን ያወሩ ነበር። ለአንተ ነው አይደል የተለቀቀው፣ ከፍተኛ አመራሮች ሳይቀሩ ይሉኝ ነበር። የፓርቲ አመራሮችም ለእኔ እንደተለቀቀ አድርገው ያወሩ ነበረ። በተጨባጭ ግን የብልጽግና ፓርቲ አመራር ይህን ቦታ ለአንተ ነው የተለቀቀው አላለኝም። ድርድር ውስጥም አልገባሁም። ምን ተሰማዎት ውጤቱን ሲያ? በጣም ተናድጃለሁ። ግን በጣም የተናደድኩት ለግሌ ብቻ አይደለም፣ አጠቃላይ የምርጫ አካሄዱ ነው። ይታወቃል እስከዛሬ ነፃና ፍትሃዊ ምርጫ ተደርጎ አያውቅም፣ አሁንም አልጠበቅንም። ነገር ግን በጥቂቱም ቢሆን የተወሰኑ ምርጫ ጣቢያዎች ጋር እንኳን ነፃና ፍትሃዊ ምርጫ እንዲካሄድ ይፈቅዳል ብለን ነበር። እንደውም ለማስመሰል ጥቂትም ቢሆኑ ጠንካራ ፓርቲዎች ወደ ፓርላማ ወደ ክልል ምክር ቤት ይገባሉ ብዬ ጠብቄ ነበር። ያ ግን ሙሉ በሙሉ እንዳይሆን ነው የተደረገው። ብልጽግና ባቀደው ልክ ነው ወይም በሰጠው ኮታ ልክ ነው ፓርቲዎች ያሸነፉት ወይም የግል እጩዎች ያሸነፉት። ጥቂት ኬዞች፣ ስፔሻል ኬዞች ደቡብ ክልል አካባቢ እንዳሉ አውቃለሁ። 5 ምርጫ ጣቢያዎች እንዳሉ አውቃለሁ። ከዚያ አኳያ ጋር እንደው የተሻለ ነፃ ምርጫ የተካሄደበት ደቡብ አካባቢ፣ ከዛ ውጭ በሙሉ በካልኩሌትድ ሙቭ እንደሆነ ነው የተረዳሁት። ታዲያ እርሶ ቢያሸንፉ ኖሮ ምርጫው ፍትሃዊ አይደለም፣ ገለልተኛ አይደለም ወይም ደግሞ ሬጉላር አልነበረም ካሉ ምርጫውን ውጤቱን ተቀበሉት ነበር ማለት ነው? እኔ በግሌ ባሸንፍ ኖሮ አይ ማለት እኔ አሸንፍ ያለው ስለዚህ ሰረዝ ልል አልችልም፣ ግልጽ ነው። ነገር ግን ምርጫው ነፃና ፍትሃዊ አለመሆኑን ግን ከመናገር ወደኋላ አልልም። ምክንያቱም አካሄዶችን በሙሉ አሁን እንግዲህ ለአንተ ተለቆላል እየተባልኩ ነው ያን ሁሉ ተቃውሞ በነፃነት ሳራምድ የነበር ማለት በግልጽነት ሁሉንም ነገር ስናገር የነበረ። ሌላ እንደ ፋክተር ካነሷቸው ፌስቡክ ላይም ጽፈውት ነበርና የታጠቁ ኃይሎች የሚወጡ ተደጋጋሚ ማስፈራሪያና ዛቻ
ህዝቡ እንዳይመርጠኝ አድርጓል የሚል ጽሁፍ ጽፈው ነበርና እንዳይመርጠኝ አላልኩም። እንዳልመረጥ ግን የራሱ አስተዋጽኦ ነበረው። እንደ አጠቃላይ እንዳንመረጥ ነው። እንትኗን ፌስቡክ ላይ የጻፏትን መልሼ ስክሪንሻት ተደርጎ ስለተወሰደ ማየት ይቻላል። ኢንዲቪጁዋል ኬዝ አላቀረብኩም። የሚያናድደው ነገር ብዙ ሶሻል ሚዲያዎች ግን እንደዛ ብዬ እንደተናገርኩ አድርገው ዘግበውታል። ፋኖ እንዳልመረጥ አድርጎኛል ብለው ርዕስ ሰጥተው ያወጡታል። በፍጹም እንደዛ አይደለም የሚለው። ፋኖ ወደ ምርጫው ከገባችሁ እርምጃ ወስዳለሁ ማለቱ ውጤት ለማጣታችን ጉልህ አስተዋጽኦ አድርጓል ነው የሚለው። ዛት ሚንስ ኢንጀነራል ፓርቲዎችን ትብብሩን ለምሳሌ በአጠቃላይ ይወክላል ይሄ ንግግሬ ማለት ነው እንጂ የግል ጉዳይ አይደለም። ስገባም የግል ጉዳይ አይደለም የገባሁት ወደ ምርጫው እና ግልጽ ነው ይሄ እኮ በፋኖ መግለጫ ምክንያት ለምሳሌ ነጋዴዎች፣ ባለሀብቶች ፓርቲዎችን ለመደገፍ ዝግጁ አልነበሩም። እኛ ለመደገፍ ዝግጁ አልነበሩም። ደግሞ እንደሚታወቀው ምርጫ ፋይናንስ ነው። ምርጫ ቦርድ የሚለቀው ገንዘብ በጣም ደካማ ነው፣ በቂ አይደለም። የግድ ባለሀብቶች ሊደግፉት ይገባል። አንደኛው። ሌላው ደግሞ ምንድን ነው ፋኖ እንደዚህ አይነት መግለጫ ማውጣቱ፣ ዳያስፖራው፣ ሚዲያው በአጠቃላይ የምርጫው አስፈላጊ እንዳልሆነ ፓርቲዎች ከምርጫው ራሳቸውን ማግለል እንዳለባቸው በሰፊው ሰርቷል። በዛ ምክንያት እውነተኛ መራጮች ካርድ አላወጡ። እውነተኛ መራጮች፣ እኛን የሚደግፉ መራጮች፣ ፖቴንሻል ቮተሮች ካርድ አላወጡ። በዛ ምክንያት ሊመርጡን አልቻለም። ይልቁንስ ይህንን ገዢ ፓርቲና ሌሎች ፓርቲዎች ምን ተጠቀሙ? ሽማግሌዎችን፣ አሮጊቶችን፣ በሴፍቲኔት የተደራጁትን ወጣቶችም ሆኖ ከመንግስት ጋር የጥቅም ትስስር ያላቸው ሰዎች ብቻ ካርድ እንዲያወጡ አደረጉ። ብዛት ሲመረጥም እነዚህን ጠርንፈው አሰልፈው እንዲመጡ አደረጓቸው። ይሄ ውጤት እንድናጣ አድርገናል። ይሄ ፋክት ነው። በዚህ ላይ የሚከራከረኝ ካለ ዝግጁ ነኝ። ምንም ይሄ የሚካድ ነገር አይደለም ማለት ነው። እውነት ይፈራል ብዙ ጊዜ ኢትዮጵያ ውስጥ እና ከዛ አኳያ ሊሆን ይችላል። እሺ፣ ትብብር ለኢትዮጵያ አንድነት ምንም እንኳን አባላቶቼ ወይንም እጩዎቼ ምርጫውን ቢያሸንፉም ነገር ግን ወደ ፓርላማ አይገቡም የሚል አቋም አለውና ትክክል። እርስዎ ቢያሸንፉ ኖሮ ፓርላማ ይገቡ ነበር? እርግጠኛ ሆኜ መናገር አልችልም። ወይ እንዳሸንፈርኝ ከዛ በትብብሩ ውሳኔ ይስማማሉ? ኖርማሊ ምንድነው በድርድር የተደረገ ነው እስካሁን ያለው ውጤት የመጣው። እነዛ ያመጡት ሰዎች በግል ድርድር እንጂ እውነተኛ ምርጫ ተካሂዶ አይደለም ያመጡት አይነት ነገር ነው ንግግሩ። ስለዚህ ለዛ ነው የማይስማማው የተስማማ ያልሆነው። ምክንያቱም ነፃና ፍትሃዊ ምርጫ አልተካሄደም ብሎ ፓርቲው ያምናል። እነዚህ ግለሰቦች ደግሞ የሚገቡ ከሆነ ያን የሚያፈርስ ነገር ነው። ታዲያ እነዚህ ግለሰቦች እንዴት ይገቡ ነፃና ፍትሃዊ ካልሆነ አይነት ነገር የሚል ሊመጣ ነው። የእውነትም ጥቂት ግለሰቦች ያው ከመንግስት ጋር ባደረጉት ድርድር ተለቆላቸዋል ተብሎ ነው የሚገመተው። አሁን በትብብርን ወክለው ያሸነፉት ራሱ እንደዛ ተደርጎ ስለሚገመት ነው ቦታ። ኢቭን ክፍለ ሀገር እኮ ለእኛም ቢሆን ለመልቀቅ ዝግጁ ናቸው። እኛ ያንን ስላልደገፍነው ነው ቦታ መልቀቅ ሳይሆን ያለባችሁ ነፃና ፍትሃዊ ምርጫ ብቻ እንዲኖር አግዙን፣ ሜዳውን ነፃ አድርጉት የሚል ስላለ ነው። እና የእውነትም እስማማለሁ ከፓርቲ ውጭ ከሆነ የውሳኔ ጥሩ አይደለም። ከአብን ጋር እንደምታውቀው ተለያይተን ነው ዝም ብለን በግል ስንቀሳቀስ የነበረው እና ያ ጥሩ አይደለም። ለፖለቲካው ትግሉን ይጎዳዋል፣ አጠቃላይ ህዝብም ይጎዳል። ግለሰቦችና ፓርቲው አንድ ላይ የማይሄዱ ከሆነ እርስዎ የምርጫ ዕለትም በአጋጣሚም ምርጫ ክልል 11 ተገናኝተን ነበርና ሲታዘቡም ነበር። በዕለቱ ምን ነበር የታዘባችሁት ከውጤቱ ባሻገር? ከውጤቱ ባሻገር ምን ታዝበናል መሰለህ? ለምሳሌ የምርጫ አስፈጻሚዎች በግልጽ ሲመርጡላቸው እንደነበረ ለመታዘብ ችያለሁ። ለምሳሌ ሽሮ ሜዳ አካባቢ አንድ ምርጫ ጣቢያ ጋር እንደዛ ሲያደርጉ እንደነበር ታዛቢውም ነው አቆሙ ይሄን ሲላቸው በጣም እንደተቃወሙት ይሄን አውቃለሁ። ሌላ የአንድ ቢሮ ኃላፊ አሁን ያው የምርጫ ጣቢያውን አለጥራው ያው ለእንትኑ ሲባል ዘመነን አካባቢ ያለ የምርጫ ጣቢያ በሩ ጋር ቆሞ ዳይሬክሽን ሲሰጥ አይቻለሁ፣ ባይኔ አይቻለሁ። ሌሎች የክልል እጩዎችም አይተዋል። አብረውኝ የነበሩ ተዘዋዋሪ ታዛቢና የግል እጩ አብረውኝ ነበሩ። ሶስቱንን አይተናል ይሄን ነገር። ሌላ እዛው መነን አካባቢ
ወደ አፍንጫው አካባቢ እያሳያቸው ከመንገድ ዳር እያቆመ አንድ ወጣት ምልክቱን ይመስለኛል ማብራሪያ እያሳያቸው ምልክት እያሳያቸው በመንገድ ዳር አይተናል። ይህንንም ለፖሊስ ተናግረን ለጊዜው ዞር እንዲል ተደርጎ ነበር። ነገር ግን ከባድ ነው ይሄን ሁሉ መቆጣጠር። 71 ምርጫ ጣቢያዎች ነበሩ። የምርጫ አስፈጻሚዎች ናቸው ወይስ ደግሞ የብልጽግና የገዢው ፓርቲ ሰዎች ናቸው? የገዢው ፓርቲ ሰዎች ናቸው ይሄን የሚያደርጉት። እንደዚህ አይነት ነገሮች ነበሩ በየምርጫ ጣቢያው። ስለዚህ ምን ሪፖርት አደረጋችሁ? አጠቃላይ ነፃና ፍትሃዊ ምርጫ እንዳልሆነ እና እንደዚህ ስፔሻል ኬዞችንም ሪፖርት አድርገን ለምርጫ ቦርድ። አዎ ነገር ግን ያው ውሳኔው ተቀባይነት አላገኘም ማለት አቤቱታችን። የኢትዮጵያ የምርጫ ስርዓት ጠንካራና ደካማ ጎኖች የምትሏቸው ምንድን ናቸው በእርሶ እይታ? አዎ ጠንካራ ጎን አለ ለማለት ይከብዳል በአሁኑ ሰዓት። ደካማ ጎን ነው የሚታየው። ማለት ህዝቡ ፈቃደኛ ነው። ህዝቡን ነፃ ካደረግከው ለመምረጥ ዝግጁ ነው። በዛ መንገድ ቢሰራ ለፋይናንስ ኦር ሌላ ጉዳይ ብሎ ወደኋላ አይልም። ሰላማዊ ሰልፍ ብጠራው ሊወጣ ይችላል። ህዝቡ ካርድ አውጣ ስትለውም ነፃ ካረክለት ሊያወጣ ይችላል፣ ሊመርጥ ይችላል እስከ መጨረሻው። ነገር ግን ነፃ ባልሆነበት ሁኔታ ሲሆን ምንድነው የሚፈጠረው? የመገደር ነገር ይመጣል። ስለዚህ የሚፈልገውን ፓርቲ አይመርጥም፣ ካርድም አያወጣም እና በአሁኑ ሰዓት ደካማ ጎኑ ምንድነው? ዜጎች በጣም ከፍተኛ ተስፋ መቁረጥ ውስጥ ገብተዋል። በምርጫ በሰላማዊ ትግል አጠቃላይ በምርጫ ተስፋ ቆርጠዋል። ወጣቶች፣ የተማሪው የህብረተሰብ ክፍል በብዛት ካርድ እንዳላወጣ ነው ያለን መረጃ እና በጥቅማ ጥቅምና እንዳልኩትኝ ቅድም በሴፍቲኔት በተለያየ የተደራጁ ሰዎች ናቸው ካርድ በብዛት እንዲያወጡ ያሉ። መንግስት ሰራተኛው ያው ተገዶ ካርድ እንዳወጣ ግልጽ ነው። ቤት ለቤት እንግዲህ እንደምታውቀው ቁጥራችሁን ንገሩኝ ተብለው ሁሉ የተመዘገቡበት ካርድን ቁጥር ንገሩኝ ሁሉ የመመዝገብ ነገር ሁሉ እንደነበረ መረጃውም ማስረጃውም አለ። የተለያዩ ዜጎች እና በጣም ሙሉ በሙሉ ነፃና ፍትሃዊ ምርጫ አልነበረም። ግን አሁን እንደ ትብብር ቅድመ ሁኔታዎችን አስቀምጠው ነበር፣ ወደ 7 የሚጠጉ ቅድመ ሁኔታዎች። እነዚህ ካልተሟሉ ምናልባት በምርጫው ላልሳተፍ እችላለሁ በሚል በተደጋጋሚ በመግለጫዎቹ ሲያሳውቅ እንደነበር ይታወሳልና እነዚህ ነገሮች ከምርጫው በፊት ካስተዋላችኋቸው ለምን ወደ ምርጫው ገባችሁ? እና ደግሞ ስለተሸነፋችሁ ነው ውጤቱን አንቀበልም የሚል አስተያየትም ይነሳልና እያወቃችሁ ለምን ተወዳደራችሁ? አዎ ምንድነው ይሄ ምርጫውን እኛ የተጠቀምንበት ለትግል ስልት ነው። እንዳልከው ቅድመ ሁኔታዎችንም ያስቀመጥነው እውነተኛ የህዝብ ጥያቄዎች እነዛ ቅድመ ሁኔታዎች ስለሆኑ ነው። የህሊና እስረኞች ይፈቱ፣ ነፃ ሚዲያ ይኑር፣ የተዘጉ ሚዲያዎች ይከፈቱ፣ የተሰደዱ ጋዜጠኞች ይመለሱ አይነት ነገር ነው እና የዜጎች ከቦታ ቦታ ተዘዋውሮ የመስራት መብቱ፣ በህይወት የመኖር መብቱ በአጠቃላይ መከበር አለበት። ከዚህ ጋር የተገናኙ ነገሮች ናቸው እና ለትግል ነው የተጠቀምንባቸው። እነዛ ሳይሳኩ ለምን ገባችሁ የሚለው ነገር ምንድን ነው? ፓርቲ እንግዲህ ስርዓት አለው፣ አወቃቀር አለው። ማዕከላዊ ኮሚቴ ስብሰባ አደረገ፣ እንግባ የሚል ውይይት ተካሄደ። ብንገባ ምን አይነት ነገሮች ናቸው እናደርጋለን፣ ባንገባስ ምንድነው የሚመጣው ነገር? ስለዚህ ብንገባ ይሻላል የሚለው አመዘነ፣ አብላጫ ድምፅ አገኘና በአብላጫ ድምፅ በፓርቲ ውሳኔ ነው ወደ ምርጫ የተገባው እንጂ የተቃወሙ የተወሰነ አባላትም ነበሩ፣ ታቅበው ያደረጉም ነበሩ። ነገር ግን እንግባ የሚለው እጅ ስለበለጠ ነው ወደ ምርጫ የተገባው። ኖርማሊ እኔም ሳስበው ምንድነው በምርጫ ስትሳተፍ የግድ ለማሸነፍ ብቻ መሆን የለበትም። እንደሚታወቀው ፓርቲን ታጠናክርበታለህ፣ በምርጫ ልምድ ታገኝበታለህ፣ አባላት ይበዛሉ፣ መዋቅርህን ታሰፋበታለህ፣ የህዝብን ችግርንም ሳይቀዘቅዝ ኮንሲስተንትሊ ታታግልበታለህ፣ ተቀባይነትም ታገኛለህ። ከምርጫ ራስን የምታገል ከሆነ ግን ትዳከማለህ። እንደሚታወቀው በዚህ ጠንካራ ፓርቲዎች ነበሩ በኢትዮጵያ። በምርጫ ግን ስላልተሳተፉ በጣም የደከሙበት ሁኔታ ነው ያለው እና ምርጫ ፓርቲዎችን ያጠነክራል የሚል እምነትም ስላለ ነው። ሌላው ደግሞ ለፓርቲ ሁሉናም ሲባል ነው የሚል ነገር እውነት ነው።
አዎ የፓርቲ ህልውና እውነት ነው። በምርጫ ማትሳተፍ ከሆነ የመሰረዝ እድል አለ። ፓርቲው አንድ ፓርቲ ሲቋቋም ዋና ዓላማው በምርጫ መሳተፍ እና ስልጣን መያዝ አልቲሜት ጎሉ። ስለዚህ ከዛ አኳያም ዋና ተግባሩን ካልፈጸመ ፓርቲ አይባልም። በግሌ ተወዳድሬ ነበር ብለው ይጸጸታሉ? አይ አልጸጸትም። ትክክለኛ ነገር ነው ያደረኩት። ዝም ብዬ ዘልዬ አልገባሁም፣ አስቤበታለሁ። የተለያየ መረጃም ለመሰብሰብ ሞክሬያለሁ። እንደ አጋጣሚ አንዳንድ ሙሉ መረጃ ያላገኘሁት ጉዳይ ይኖራል። ነገር ግን አልጸጸትም። በሂደቱ ብዙ ነገር ተምሬበታለሁ። ብዙ መዋቅር ብዙ የመዋቅር የፓርቲ ነገሮችን ለመረዳት ችያለሁ። የትግል አጋሮችን አፍርቻለሁ። የህዝብ ፍቅርንም ያገኘሁበት ሁኔታ አለ። ያው ወቀሳው እንዳለ ሆኖ በዛው ልክ ወቀሳዎችን በእርግጥ ከባድ ነበር ወቀሳው። አትግቡ የሚሉ ብዙ ደጋፊዎች ነበሩ። ነገር ግን ያው ስላልተረዱት ነው ብዬ ስለማስብ ብዙ አይሰማኝም እሱ። ከአንድ የፓርላማ እና ከጥቂት የደቡብ ክልል ምክር ቤት ወንበሮች በስተቀር ብልጽግና ተወዳድሮ የተሸነፈበት ቦታ የለምና ይህ ምንን ያመለክታል ዶክተር? ቅድም ቀደም ብዬ እንዳልኩት ነው የተካሄደው ቅርጫ ነው እንጂ ምርጫ አይደለም የሚለውን ነው። እና ያ ክፍፍል ነው፣ ድርድር ነው የተካሄደው። ይህም ቦታ እኔ ለቅላቸዋለሁ፣ እናንተ ደግሞ እዚህ ቦታ ግን እጩ አቅርቡ። ኖርማሊ እኔ ብልጽግና የኔ እጩ ነው የሚመረጠው አይነት ነገር በቃ በግልጽ የታወቀ ነገር ነው። ይህም በሰፊው በነገራችን ላይ ሲዘገብ ነበር፣ ቀደም ብሎ ሚዲያዎች ላይ ደርሶ ነበረ። ኢቭን በገዢው ፓርቲ አባላት በኩል ራሱ ተቀባይነት ያገኘ ጉዳይ አልነበረ። እንዴት ለተፎካካሪ ፓርቲ እንቀሰቀሳለን? ተፎካካሪ ፓርቲ ቦታ ትተን እንደገና ቀስቅሰን ለግልጩስ እንዴት ነው የምንቀሰቀሰው? በጣም ያልተለመደ በኢትዮጵያ ታሪክም ታይቶ የማይታወቅ ምናልባት በሌላ ሀገርም ስለመኖሩ እርግጠኛ አይደለሁም። እና እንደዚህ አይነት የምርጫ ስርዓት ነበር የነበሩ። በቀጣዩ የፓርላማ ዘመን እርስዎ ባይኖሩም በርካታ የተቃዋሚ ወኪሎችና እንደዚሁም ደግሞ በግል ተወዳድረው ያሸነፉ ይኖራሉ በፓርላማው እና ይህ ምን የተለየ ተጽዕኖ ይኖረዋል ብለው ያስባሉ? አዎ አይ ደከም ያለ ክርክር ይካሄዳል ብዬ ነው በፓርላማ የማስበው ከዚህ በኋላ። ለምን? ምክንያቱም ይታወቃል የአቋማቸው የተፎካካሪ ፓርቲ አባላትን እናውቃለን አቋማቸውን። ኢቨን ስርዓቱ አሁን ያለው ስርዓት ንግግሩ ራሱ ከመንግስት ጋር በእንደዚህ አይነት ድርድር ውስጥ ከገባ ማለት ጠንክረህ ለማውቃውን ይከብዳል። ጠንክረህ እንዴት ልትቃወም ትችላለህ? ቦታ ራሱ ለቆልህ ራሱ አስገብቶ በምን አፍህ ነው ልትቃወም የምችለው? ዝም በል እኔ ቦታ ለቅቄልህ እንዴት እንደዚህ ትከራከራለህ የሚል ነገር ሊመጣ ነው ማለት ነው። እና ከዛ እንግል አኳያ ነው ከባድ የሚያደርገው። ጠንካራ ፉክክር ማይኖረው ነፃና ፍትሃዊ አድርገህ ብልጽግና አሳምነህ ብታሸንፈው ኖሮ በኮንፊደንስ የመከራከር እድል ይኖር ነበረ። አሁን ግን ያለው ግን ያ ስላልሆነ ደካማ የሆነ ክርክር ይኖራል ብዬ ነው የማስበው። ፓርላማ አብዛኛው በድጋፍ የሚያልቅ የሰላ ትችት የማይስተናገድበት ፓርላማ ይኖራል ብዬ ነው የማስበው። እንግዲህ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ገዢው ፓርቲ ማሸነፉን አውጇልና በቀጣይ የምርጫ ዘመን ብልጽግና ያሸንፋል የሚል እምነት አሉት? ካሉትስ እንዴት? በሚቀጥለው አዎ ካልተሰራ እንዳሁን የሚቀጥል ከሆነ ብልጽግና ማሸነፉን ይቀጥላል። ምንድነው ህዝብ እንዲያሸንፍ ወይም ተፎካካሪ ፓርቲ አባላት እንዲያሸንፉ መደረግ ያለበት ከፍተኛ የህዝብ ድጋፍ ያስፈልጋቸዋል። ፓርቲዎች የህዝቡን ልብ ትርታ ተከትለው ነው የሚሰሩት። አሁን ቅድም ነግሬያለሁ ለመውደቃችን ምክንያቶችን ስንገልጽ ማለት ነው። ህዝቡ በሙሉ ለሰላማዊ ትግል ቦታ እንዲሰጥ ሚዲያዎችም ህዝቡም ምሁራንም መስራት አለባቸው። አንድ ላይ ነፃና ፍትሃዊ ምርጫ እንዲካሄድም ትግል ያስፈልገዋል። አለበለዚያ ገዢው ፓርቲ ጠርነፋውን ይቀጥላል፣ አምባገነኑን ይቀጥላል። ነገር ግን የሰላ ትግል የሚያረግ ህዝብ ቢኖር፣ በሰላማዊ ትግል የሚያምን ህዝብ በብዛት ቢኖር ግን ገዢው ፓርቲ ጠቅልሎ ቦታዎችን የመውሰድ እድል አይኖረውም ማለት ነው። ያ ነው አይ ገዢው ፓርቲ ነው ሁሌም የሚመራው በምርጫ ተወዳድሮ ማሸነፍ አይቻልም ብሎ ተስፋ መቁረጥ ነው ያለው በአሁኑ ሰዓት። ይህ ተስፋ መቁረጥ እስከቀጠለ ድረስ ደግሞ ገዢው ፓርቲ
ፓርቲ አሁንም አብላጫ ድምፅ እያገኘ 90% እና ከዛ በላይ እያገኘ ይቀጥላል ማለት ነው። እርስዎ በነበሩት የፓርላማ ቆይታ ለተወከልኩበት ማህበረሰብ አሳክቼዋለሁ የሚሉት ነገር ምንድን ነው? ለዚሁም ደግሞ ቻሌንጆች ነበሩ፣ ይሄን እንዳላሳካ አድርገውኛል ያሉት የሚሉት? አሳክቻለሁ የምለው ያለምንም ፍርሃት በኮንፊደንስ የህዝቤን ችግር ገልጫለሁ። እያንዳንዱን የህዝብ ጥያቄ ለማቅረብ ወደኋላ ያልኩበት ጊዜ አልነበረም እንደ ስኬት የምቆጥረው። ከዛ ውጪ ስኬት እንግዲህ እኔ ስለተናገርኩ አይመጣም። የገዢው ፓርቲ ትብብርን ይፈልጋል። የአካባቢው አመራሮችን ትብብር ይጠይቃል። ከዛ አኳያ አነስ ያሉ ልማት ጥያቄዎች በምርጫ ክልል አካባቢ ያሳካቸዋል። እንዲሁ ለወሬ የሚበቃ ስላልሆነ እንዲሁ ይሄን ብዬ አላወራህም። ነገር ግን አነስ ያሉ የልማት ጥያቄዎች ከመብራት ጋር ከመንገድ ከተለያዩ የመልካም አስተዳደር ችግሮች ጋር የሚገናኙ ችግሮች የፈቷቸው ይኖራሉ። ነገር ግን ብዙ ጊዜ ትኩረት አደርግ የነበረው በሀገር አቀፍ ደረጃ ያሉ ችግሮች ሲፈቱ በአት ሎካል ሌቭልም ይፈታሉ የሚል እምነት አለኝ። አንዳንድ ጊዜ ስታስበው ቅን ሆነ ካሰብከው በምርጫ ክልል ላይ ያለው ችግር ከሌላው ጋር ስታወዳደረው አንዳንዴ ሌላው ጋር ያለው በልጦ ታገኘዋለህ ሌላው ችግር። ስለዚህ ሲስተሚክ በሆነ ወይ ሲፈታ ነው ሁሉም አካባቢ ያለው ፍትሃዊ ልማት ተደራሽነት የሚረጋገጠው፣ የሌሎች የኢኮኖሚም የፖለቲካ ጥያቄዎችም የሚመለሱት የሚል እምነት ነው ያለኝ እና ያ ሲስተማቲካሊ እንዲቀየር ነው ስሰራ የነበረው። አዋጆች ላይ አንዳንድ በአንቀጾች ደረጃ የተሻሻሉ አዋጆች ነበሩ እኛ በምናደርጋቸው ክርክሮች። ለምሳሌ የትምህርት አዋጅ ላይ የነበረ የተወሰኑ አንቀጾች በእኛ ክርክር ምክንያት የተሻሻሉ፣ ሌሎች አዋጆች ላይም ለማስተካከል የተሞከረበት ወይም ለዘብ ለማድረግ የተሞከረበት ጊዜ ነበርና ከዛ አኳያ እያንዳንዷን አዋጅ እየተከታተል የህዝባችንን የሚጎዳ ከሆነ በጥንካሬ እንቃወም ነበር። የነበሩ ቻሌንጆች ምን ነበሩ? የነበሩ ቻሌንጆች ያው የስር ጫና ነው የሚኖረው። እንግዲህ የፓርቲያችን አባል አቶ ክርስቲያን ታደለ የደረሰበት ይታወቃል። ዶክተር ደሳለኝም ለተወሰነ ጊዜ ታስሮ እንደተፈታ ይታወቃል። በርካታ ጓዶቻችን እስር ቤት ገብተዋል። እንደሚታወቀው ዶክተር ቴዎድሮስ በኛ አመራር የነበረ ነው። እነ ዘሪሁን የሚባል አመራራችንም እስር ቤት እንደነበረ ይታወቃል። ከገዢው ፓርቲም ያው የምክር ቤት አባላት ሳይቀሩ ዶክተር ካሳ ተሻገር እና ዮሐንስ ቧያሌው በኢዜማ ዶክተር ጫኔ ከበደ እስር ቤት የገቡበት አለና ይሄንን ስታይ እስር ቤት የመግባት እድል እንደሚኖረው ትረዳለህ። ያ ኮምፎርት ሊሰጥ አይችልም። ቤተሰብ ላይም አንተ ላይም የሚፈጥረው ጫና ጭንቀት ይኖራል። ነገር ግን አንዴ ስለገባሁበት ደግሞ ዝም ማለቱም ለህሊና ከባድ ስለሆነ ያው በትግሌ ቀጥያለሁ እንጂ ክትትሎች አሉ በየቦታው። ነገራችን እስካሁን ድረስ በየቦታው ሻይ ቡና ለማለት ጓደኞች ጋር ስገባ ሰላዮች ምናምን አጠገቤ አይጠፉም። በነገራችን ላይ እንደዚህ አይነት ችግሮች እስካሁን ድረስ በዚህ ሳምንት ሁሉ የገጠመኝ ነገር ነው ይሄ። ነገር ግን ያ ስላለ አሁንም አልፈራም። ምክንያቱም አንድ የገባሁበት አእምሮዬን ስላሳመንኩት ወደኋላ አልልም። የምሰራው ስራም ሰላማዊ ነው። ሰላማዊ ትግል ደግሞ በፍጹም የተከለከለ አይደለም። ያንን ህጋዊና ሰላማዊ ነገር እስከሰራው ድረስ እቀጥላለሁ እንጂ እንደዚህ አይነት ክትትሎች አሉ። እርስዎ ወደ ፓርላማ ሲገቡ በአማራ ክልል አንጻራዊ ሰላም ነበር፣ የተሻለ ነበር። ነገር ግን ያው ከዚያ በኋላ በነበሩ ግጭቶች እንግዲህ አሁን ድረስ ክልሉ በርካታ አካባቢዎች ግጭቶች እየተካሄዱበት ይገኛሉና ይሄ ምን ያህል ያሳስቦታል? ይሄን ሲያውስ ምን እጅግ በጣም ያሳስበኛል። ወደ መረጠኝ ምርጫ ክልል ከሄድኩኝ 3 ዓመት ተኩል አካባቢ እየሆነኝ ነው። ቤተሰቤን ማየት አልቻልኩም። እንግዲህ ታውቀዋለህ የሚፈጠረውን ስሜት። እንደው ቤተሰብን ማየት አለመቻልህ፣ ተወልደ ያደክበት አካባቢ ሄዶ ማየት አለመቻልህ ፐርሰናል ኬዝ ነው ይሄ። እያንዳንዱ ቤት ይሄ ጉዳይ አለ ማለት ነው። ኢኮኖሚ ይታወቃል። የተመረተ ምርት ከክልሉ ወደ አዲስ አበባ እንደ ልብ መንቀሳቀስ ካልቻለ፣ የኢንዱስትሪ ምርቶች ከአዲስ አበባ ወደ ክልል መሄድ ካልቻሉ የሚፈጠረው ኢኮኖሚ ላይ የሚፈጥረው ጫና ግልጽ ነው።
ግልጽ ነው እና በኢኮኖሚካሊም ስነልቦናዊ ጫናው እጅግ በጣም ከፍተኛ ነው ያለው ነገር እና ህዝባችን ኢኮኖሚው በጣም እየደቀቀ ነው። በስነልቦና በጣም እየተጎዳ ነው። ብዙ ሰላማዊ ዜጎች ሞተዋል። ከዚህ በፊትም የተናገርኩት በእናንተ ሚዲያ ራሱ የተዘገበ አሁን እኔ ምርጫ ክልል ላይ የወጣቱ እንደ 15 ወጣቶችን ሳስታውስ አስፋልት ዳር ተንበርክከው የተገደሉትን ሳስታውስ እጅግ በጣም ያመኛል፣ ከአእምሮዬ አይጠፋም እና በተለያዩ ቦታዎችም በከባድ መሳሪያ በድሮን የሚጨፈጨፉ ዜጎችን ሳስብ በጣም አዝናለሁ እና ከዚህ አኳያ ፈጣን ለውጥ መምጣት አለበት። በጦርነቱ በፍጥነት መቆም አለበት ብዬ ነው የማምነው። ድርድር በመንግስትም ሆነ በታጣቂው ወገን በኩል በፍጥነት መደረግ አለበት። እንደው ይሄ ይዋጣልን የሚለው ነገር በረዘመ ቁጥር የህዝባችን ስቃይ ነው የምናራዝመው ነው። መልካም ዶክተር አበባው በቀጣይ በምን መስክ እንጠብቆት? አዎ እንግዲህ የምርጫ ዘመኔን ጨርሻለሁ፣ የምክር ቤት ዘመኔን ጨርሻለሁ። ለዚህም የመረጠኝን ህዝብ አመሰግናለሁ። እስካሁን ድረስ አሁን ራሱ ባይሳካም መረጠኝ ቁጥር ቀላል ቁጥር አይደለምና ይህንን አመሰግናለሁ። በቀጣይ እንግዲህ መንግስት የፓርላማ ዘመን ሲያልቅ ምደባ ስራ ምደባ አለ። በምመደብበት ቦታ ላይ በቅንነት ህዝቤን ለማገልገል ዝግጁ ነኝ። በፖለቲካው መስክም እንግዲህ አሁን የገባሁበት ፓርቲና ትብብር አለ። በዛ ትብብር ጠንክሬ እንደ አሁኑ ለህዝቤ ታምኜ ለህሊና ታምኜ ለመቀጠል ዝግጁ ነኝ። ድልድል ብለዋል መንግስት። አዎ የፓርላማ አባላት የስራ ዘመናቸውን ሲያልቅ የማይቀጥሉ አባላት በተለያዩ የመንግስት መስሪያ ቤቶች፣ የፌዴራል የመንግስት መስሪያ ቤቶች ይመደባሉ። በአዲስ ፓርቲ እንጠብቆት? አይ በፍጹም ለጊዜው በዚህ ምናልባት ሊሆን የሚችለው ወይ ፓርቲ አይኖረኝም፣ ከፖለቲካ ትግል ራሴን ላርቅ እችላለሁ እንጂ ከዚህ በኋላ ይሄንንም እንደ ሸሚዝ ቀያየራችሁ እየተባልን እየተወቀስን ነው። ገና ለመጀመሪያ ጊዜ ነው ፓርቲ የቀየርኩት በህይወቴ። አብን ነው የመጀመሪያ ፓርቲ፣ ቀጥሎ ኢህአፓ ወይም አጠቃላይ ትብብሩ ነው እና ከዚህ በኋላ እንኳን ህዝቡ ላይ የሚፈጠረው ስሜትም ጥሩ አይመጣም። እንዲሁ ዝም ብለን ፓርቲ ቀያየር ከሆነ። መልካም ዶክተር እንግዲህ ቀደም ብለን መግቢያችን ላይ አንስተናል ስለ አብን እና ዘንድሮ 6 እጩዎች ለህዝብ ተወካዮች ምክር ቤት መግባት ችለዋልና ከአብንን ወክለው ማለት ነው። ባለፈው አመት 5 ነበራችሁ። አሁን ቁጥር በአንድ ሰው ብልጫ ታይቷልና ይህ ምናልባት ከአብን ቅቡልነት አንጻር እንዴት ይታያል? እንዴትስ ይሄንን አቺቭ ማድረግ ቻለ? ያው ግልጽ እኮ ነው። አብን ያሸነፈባቸው ቦታዎች በሙሉ ብልጽግና ያላቀረበባቸው ቦታዎች ናቸው። እነዚህ አባላት የተመረጡትም በመንግስት መዋቅር አማካኝነት ነው። የመንግስት አመራሮች አብንን ልክ የኛ ፓርቲ ነው እና አብንን ምረጡ ተብሎ ቅድም እንደተናገርኩት ለነ ኢዜማም ለሌሎች ለግል እጩዎችም ለሌሎች ፓርቲዎችም ተደረገው ተቀስቅሶላቸው ስለገቡ ምንም አይገርም። ከዛ ግን አኳያ ነው እንጂ ይታወቃል። አብን በነበረው ደረጃ ልክ የነበረው ፍቅር፣ የህዝብ ፍቅር በጣም ከፍተኛ ነው። የፋይናንስ አቅሙ ከፍተኛ ነበር። መዋቅሩ በጣም ከፍተኛ ነው። እያንዳንዱ የገጠር ቀበሌ ውስጥ የዘረጋንበት መዋቅር ነበረን እና እንደዛ ቢሆን ኑሮ አሁንም በጣም ብዙ ወንበሮችን ማሸነፍ ይቻል ነበር። ያ ነገር ግን ሳይኖር ይህን ያክል ወንበር አሸነፍ ከበፊቱ የበለጠ አሸነፈ ማለት ይሄ አስቂኝ ነው። ያው የሚታወቅ ነገርም ስለሆነ ህዝባዊ ቅቡልነቱን እንዴት ያነጻጽሩታል? ከ6ኛው ሀገራዊ ምርጫና ከ7ኛው በጣም ደካማ ነው። በ6ኛው ዙር ከፍተኛ የህዝብ ድጋፍ ነበረን። ለሰላማዊ ትግል ዜጎች ቦታ ነበራቸው። ፓርቲው እንደ ፓርቲም እንደ አጠቃላይ ለሰላማዊ ትግሉም ህዝቡ የነበረው ቦታ ድጋፍ በጣም ከፍተኛ ነው። በፋይናንስ ይደግፍ ነበረ። በስነ ልቦናም አሁን እኮ ለመደገፍ በጣም የሚሰቀቅበት አንደኛው ቅድም እንደተናገርኩት ታጣቂ ቡድንን መፍራት አለ፣ ገዢው ፓርቲንም መፍራት አለ። በነገራችን እና በቂ ድጋፍ ለሰላማዊ ትግሉ እየተደረገ አይደለም፣ ለፓርቲዎችም እየተደረገ አይደለም እና እጅግ በጣም ደካማ
ተቃውሞ ትግል ያለበት ወቅት ነው። አሁን ይሄኛው 7ኛው ዙር የተካሄደበት ሁኔታ ማለት ነው። አብን ቀደም ብለው አንስተዋል። መጀመሪያ ላይ ወደ ትግሉ ሲገባ ወደ ሰላማዊ ትግል ሲገባ ይዞት አንግቦት የገባው ሐሳብ ነበረ፣ የሚታገልለት ዓላማ ነበረውና ነገር ግን አሁን ላይ ያን ዓላማ በመሳቱ ነው እኔም ከዛ የወጣሁት ብለዋልና ለምን ምክንያቱ ግን ምንድነው ብለው ያስባሉ? ማን ነው ተጠያቂው ለዚህ? እንግዲህ አመራር ነው ሊጠየቅ የሚችለው። አመራር ፓርቲው በጥሩ ቁመና ላይ እንዳይሆን የአመራሮች ድክመት ነው። አመራሮች የህዝቡን ስነልቦና ተከትለው ቢቀጥሉ፣ የአባላትን አንድነት ቢጠብቁ፣ እርስ በርስ መከፋፈል ባይኖር፣ ገዢው ፓርቲ የሚለውን ሀሳብ ሳይሆን የወከሉትን ህዝብ የሚሉትን ሀሳብ ቢሰሙ ኑሮ ይህ ሁሉ ችግር አይፈጠርም ነበር ማለት ነው። ዶክተር እጅግ አድርጌ አመሰግናለሁ። ምናልባት ቀረ የሚሉት ሀሳብ ካለ እድል ስጦት። በጣም አመሰግናለሁ። ምናልባት የመጨረሻ ሀሳብ የምለው ለሰላማዊ ትግል ህዝቡ ትኩረት እንዲሰጥ ነው። አሁን ያለው ትግል ምንድነው ያለው ትኩረት? በምርጫ ሰላም አይመጣም፣ በሰላማዊ ትግል ሰላም አይመጣም፣ ሰላም የሚመጣው በትጥቅ ትግል ነው የሚል እምነት አለ። እንግዲህ የሚያምኑ አሉ። የግድ እኛን ሀሳብ እመኑ አንልም። ነገር ግን ትጥቅ ትግልን ብቻ ታሳቢ የሚደረግ ከሆነ በቅርቡ ለውጥ አይመጣም። ለውጥ እንግዲህ ሊመጣ የሚችለው የታጣቂ ቡድኑ ሲያሸንፍ ወይም ገዢው ፓርቲ ሲያሸንፍ ነው፣ ወይም ድርድር ከተካሄደ ነው። እስከዛ ድረስስ ምንድነው የሚሆነው? እስከዛ ድረስ ቅድም እንደተናገርኩት የኢኮኖሚው እየደቀቀ ይሄዳል። ሰላማዊ ዜጎች እልቂት፣ መቁሰል፣ እስራት እየተባባሰ ይሄዳል። ዲሞክራሲው ይጨልማል። ሙስና በእጅጉ ይስፋፋል። ውንብድና ስርዓት አጠቃላይ እየተጠናከረ ነው የሚሄደው እና ለሰላማዊ ትግል ዜጎች ቦታ መስጠት አለባቸው። ሰላማዊ ፓርቲ አባላትን መደገፍ አለባቸው። እውነተኛ ፖለቲከኞችን እንዲሁ ከጎናቸው ሆነው ሳይደግፉ እንዲሁ ቤት ተቀምጦ መተቸት መቅረት አለበት። ብዙ ጊዜ አሁን የተለመደው ሶሻል ሚዲያው ላይ በሰላ ይተቻሉ፣ የተቃዋሚ ፓርቲ አመራሮችም ሳይቀሩ። ነገር ግን እነዛ የሚተቹ ሰዎች ምን ያክል ሰላማዊ ፓርቲዎችንም ሆነ አመራሮችን ደግፈዋል ስንል በጣም ኢምንት ነው፣ በጣም ዜሮ ነው። በጣት የሚቆጠሩ ሰዎች ይኖራሉ አሉ የሚደግፉ፣ ያውም ያንንም ተሳቀው ነው የሚደግፉት። ስለዚህ እሱ መቆም አለበት፣ አንድነት መፈጠር አለበት፣ ለሰላማዊ ትግሉ ጥሩ ቦታ መሰጠት አለበት። እንደዛ ካደረግን ነው የሚያነሷቸውን ችግሮች ሊቀርፉ የሚችሉት እንጂ ቁጭ ብሎ ሻይ ቡና እያሉ መንግስትን በማማት ወይም ተቃዋሚዎችን በማማት ለውጥ አይመጣም ነው የምለው። ትብብሩ ግን በትጥቅ ትግል ላይ ያሉትን አካላት በምክንያታቸው እንደሚያምን በመግለጫው ያነሳልና እርሶ እዚህ ላይ ምን ይላሉ? ኮዙ ተመሳሳይ ነው። ኮዝ የተነሳበት እንግዲህ እነሱም የሚሉት ኮዝ እኛ የምንለው ኮዝ ተመሳሳይ ነው። ዜጎች በመሰረታዊ የሆነው በህይወት የመኖር መብትን መንግስት እያከበረ አይደለም ያነሳሉ። ለምሳሌ የአማራ ህዝብ በተለያየ ክልሎች እየተገደለ ነው፣ እየቆሰለ ነው፣ እየደማ ነው። በኢኮኖሚም ተጠቃሚ በወርድና በቁመታችን ልክ ተጠቃሚ አይደለንም። ይሄ ፓርቲያችንም ያነሳ የነበረው መነሻ ነው። ድንበር አካባቢ ያሉ ጥያቄዎችም ይነሳሉ እና እነዚህ የወሰን የማንነት ጥያቄዎች፣ የኢኮኖሚ ጥያቄዎች፣ በህይወት የመኖር መብት ጥያቄዎች ህዝባችን እየተከበረ አይደለም የሚለው ሁላችንም የሚያስማማን ስለሆነ ነው። አመሰግናለሁ ዶክተር። እሺ እኔም አመሰግናለሁ አባቱ።